ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስ። ምን እንታዘዝ? ምክር ፈልጌ ነበር። እሺ። እና ባለትዳር ነበርኩ። እሺ። ከዛ አግብቼ ተፋትቼ መጣሁ ማለት ነው ወደ ሳውዲ። እንዴት ነው የተጋባችሁት? ያው በቤተሰብ ማለት ነው። ቤተሰብ አምጥተውልሽ አግቢ ብለው? ላ እኔም አውቃለሁ። ፈልገሽ ነው ያገባው? አዎ ፈልጌ ነው። ያኔ አላስገደዱኝም ቤተሰብ ማለት ነው። እሺ። እና በቤተሰብ አገባው እና ብዙም አልቆየሁም ትዳር ላይ ማለት ነው። ትዳር ላይ አልቆየሁም። 3 ወር ምናምን የቆየሁት። ከዛ 4 ወር ነው 3 ወር ምናምን እና ለምን ተፋታችሁ? ለምን ተለያያችሁ? ምንም እንትን የለብንም ማኔ ጸብ ምናምን የለብንም። በቃ እኔ እዚህ ሀገር መምጣት ስለምፈልግ ብቻ ሳውዲ መምጣት ፈልጋለሁና መምጣት ስለምፈልግ አገባሁ። እንትን ተፋታሁና መጣሁ ወደዚህ። እዛ እሺ ያው እንደምንቀጥል ነው የተነጋገርነው ማለት ነው። እዚህ ሳውዲ ስገባ እንቀጥላለን ምናምን የተባባልነው። ከዛ ገባሁኝ ሳውዲ ገባሁ። ወር ምናምን ደግሞ አልደወልኩለትም ነበረ። ያኔ ስልክም ለማግኘት ስለምቸገር ቤተሰብ ብቻ አውሩ ብለው ደላሎቹም አይሰጡንም ማለት ነው ከገባም በኋላ። ከዛ አልደወልኩለትም ወር ምናምን። ስራ ቦታ ከገባሁ በኋላ ወር ምናምን ቆይቼ ደወልኩለት ስራ ቦታዬ ማለት ነው። ስደውልለት ከዛ ቤተሰብ ጋር ነው መጀመሪያ የደወልኩት። ቤተሰብ ጋር ደውዬ ከዛ ቤተሰብ አግብቷል እኮ ምናምን አሉኝ። ከዛ እንዴት ያኔ አገባም ብዬ እንትና ከራሴ ጋር በቃ ወደዛው ነው እሱ ጋር ደወልኩላት። እሱ ጋር ስደውልለት እውነት ነው ይሄ ነገር ማለት ነው አግብቷል። ከዛ በቃ ምንም ማድረግ አልችልም፣ አገባ እንግዲህ ምንም ማድረግ አልችልም አልኩኝ። ስራዬን ብቻ መስራት ቀጠልኩ ማለት ነው። ቆይ ማለት ተፋታችኋል ስትመጪ አይደል? ተለያይታችኋል። ለምን የጠየቅሽው? ለምንድን ነው ማግባቱና ለማግባቱን የጠየቅሽው? እንዴ ያኔ ቤተሰብ ባልሽም ምናምን አገባ አሉኝ ቤተሰብ ማለት ነው። ያኔ እሱ አላገባም ነበር እሱ ያለኝ ማለት ነው። ስትፋቱ በቀጠሮ ነው የተፋታችሁት? ኦኬ ከመጣሁ እንገናኛለን እንጠባበቅ ጠብቀኝ ምናምን ተባብላችሁ ነው ስትፋቱ? አይደለም በቃ ስንፋታ ሌላ ላዝም ደግሞ ወደዚህ ሀገር ስመጣ በቃ ሰው ምናምን ፊርማሽን ቀደሽ ነው ምናምን ይሉኝ ጀመር። ሰው ሲመክሩኝ ማለት ነው ፊርማሽን ቀደሽ ምናምን ሲሉ ሳትቀጂ ምናምን አትይዚ ምናምን ይሉኝ ነበረ እና እኔም ቀደድሁ። እኔም ደግሞ የዛኔ ሳገባ ልጅ ነኝ በቃ ልጅነትም ስላለብኝ ነው ብዬ አስባለሁ ማለት ነው ሳገባ። ከዛ በቃ ደግሞ ድጋሚ ደወለልኝና ድጋሚ ሲደውልልኝ ተፋቶ እንቀጥላለኝ ማለት ነው። ተፋቶ ኖሯል። ከዛ እንቀጥል በቃ ምናምን ለሁሉም ነገር ክሳለሁ ይቅርታ ጠይቃለሁ ምናምን አለኝ። ከዛ ስላልደወልኩለት ዛኔ በህግ አምላክ አንዴ በ80 ማነው በ280 ነዳሽ ሊና ቀለበት መንገድ ላይ ነን እንዳንጋጭ እናት። ቆይ ፍሬን ቀዝቀዝ አድርጊና ዳር ይዘን እናውራ እሺ። በጣም ፈጠንሽ። እኔ የሁለታችሁ መጋባት ሳይገርመኝ መፋተታችሁ ሳይገርመኝ እንደገና ደግሞ እሱ አገባ ብለሽኝ ከምኔው ስለሱ ፍቺ እያወራሽ እንደሆነ አልገባ። ፈጠነ ነገሩ። እሱ ተጋብቶ እንደገና ተፋቶ አንቺን እንደገና አብረን እንሁን ያለሽ ዘግይቶን የሚደርሳት ድምጼ። አዎ ሸበካው ይሰማል። አሁን ይሰማል። በደንብ ይሰማሻል? እሱ እንደገና አግብቶ ሌላ እንደገና ተፋቶ ነው እንደገና አንቺን አብረን እንሁን ያለሽ? አዎ ያኔ በልህ ነበረ ያገባው። ሲሰማ እንደነገረኝ እዛ ገብተሽ ስቆይ ጊዜ መጀመሪያ ደውልልሃለሁ ስላልሽኝ
እዛ ገብተሽ ስቆይ ጊዜ ምናምን በቃ ያኔ እዛ ስገባ ከዳችኝ አልፈለገችኝ ብዬ አስቤ ነው አለኝ። በእልህ ነው አለኝ በኋላ ማለት እሺ። እና እንደዛ ሲለኝ እኔ በቃ ያኔ አልፈልግም አልኩት። ከዚህ በኋላ አልፈልግም፣ አገባህ ምንም ማድረግ አልችልም አልኩኝ። እኔ በቃ ዝም ብዬ መኖር ጀመርኩ። ግን እወደዋለሁ ታውቃለህ። ከዛ ስለምወደው በቃ ምንም ማድረግ አልችልም። ላይላውን እነግረዋለሁ ማለት ነው። ከዛ አሁንም ደግሞ ድጋሚ ሌላ አገባ። ይሄን ካለኝ በኋላ ድጋሚ አገባ ማለት ነው ሌላ። ከዛ ድጋሚ ሲያገባ ጊዜ አሁንም ስሰማ ገብቷል ምናምን አሉ። ከዛ በቃ እኔ አሁንም ተስፋ አልቆረጥኩም። በቃ ተስፋ ስላልቆረጡ ዝም ብዬ በቃ ስሬን ነው የምሰራው ማለት ነው። እንዴ በቃ ወሬ እየሰማው ስሬን ነው የምሰራው፣ ግን እሱን እወደዋለሁ። ከዛ በቃ ምንም ማድረግ አልቻልኩም። እሱም እንደዚሁ ይደውልልኝ ነበረ። ይሄንንም ያኔ እንትን ስልሽ እምቢ ስላልሽ ነው ምናምን አለኝ እሱ ማለት ነው። እምቢ ስላልሽ ነው አለኝ። በቃ እኔ ምንም ማድረግ አልችልም፣ በቃ እህልሃችን በቅቶ ነው ወይ አልቆ ነው ምናምን አልኩት። ቁጭ አልን አርፈን ማለት ነው። ቤተሰብም ከዛ ያኔ ድጋሚ ከሱ ጋር እንደሆነ ምናምን አይፈልጉም። ከዛ አርፌ ቁጭ አልኩኝ። ግን እወደዋለሁ በቃ ሁሌ ማለት በህልሜ ራሱ ሳላየው አድሬ አላውቅም። በጣም ወደው ያኔ እኔ መጀመሪያም ነው። ከዛ በፊትም በኋላ ሌላ ወንድ ማውራት ጀመርኩ። ሌላ ወንድ ሳወራ እሱን እረሳዋለሁ ብዬ ማለት ነው። ግን በቃ አልረሳውም። ለምን ትንሽ አወራቸውና ያስጠሉኛል። በቃ ትንሽ ቀን አወራቸውና በቃ አለለ ያስጠሉኛል። ምን እንደማደርግ ግራ ገባኝና። እድሜሽ ስንት ነው? አሁን ላይ ነው ወይስ ሳገባ 15 ዓመት የነበረ ሳገባ? አሁንስ? አሁን 18 ዓመት ነው። እሺ ሚውት አድርጊ እስቲ። አንቺ አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ለብለብ ሊያደርግሽ ይችላል፣ ግን በላብ ይወጣልሻል። ችግር የለም። በመሰረቱ አንቺ ትዳር ውስጥ ለመግባት ተገቢ ባልሆነ እድሜን ያገባሽ። ፈልጌ ነው አልሽኝ። ምኑ ገብቶሽ ነው በ15 ዓመትሽ ፈልገሽ የምታገቢ? እኔ እናት በ15 ዓመትሽ እኮ እንኳን ትዳር የሚባል ሂሳብና ሁኔታ ሊገባሽ ቀርቶ እንደው ተቃራኒ ጾታ እንደው አትራክሽን እንኳን አይኖርም አይደል? እንዲህ ሴት ለአቅመ ሔዋን ደረሰች የሚባለው እንደው 18 ወንድም እንደዛው አይደል? አሁን ነው እንደው ምናልባት እንኳን እንደው ደረሽ እንኳን ቢባል ለአቅመ አዳም ለአቅመ ሔዋን ደረሰ ይባላል እንኳን ሲባል። ስለዚህ አንቺ በዛ እድሜሽ ምኑን ልትመሪው ነው? ትዳር እኮ በጣም እኮ ትልቅ ሪስፖንሲቢሊቲ የሚፈልግ ነገር ነው የኔ እናት። ኢቨን በ22 በ23 በ24 ዓመትሽ እንኳን እንድታገቢ አይመከርም። ታገቢ እኮ ትችላለሽ እኮ፣ ግን ነገሮችን ኮንትሮል የማድረግሽ የስሜታዊነቱ ነገር ነገሮችን ገደብ አድርጎ ትከሻ ሰፋ አድርጎ ቻል አድርጎ ነገሮችን ችግር የመፍታት አቅም አዳብሮ በጣም ስማርት ሆኖ ማቹርድ ሆኖ ለማለፍ ትዳርን ይዞ ተሸክሞ ለመሄድ ቢያንስ እንኳን አንዲት ሴት እንኳን 26 27 ዓመት ምናምን ይሆናት ይባላል። ያ እንኳን ዝግጁ አይደለም ለትዳር። ማግባት እኮ ትችያለሽ እኮ፣ ግን አትመሪውማ። አሁን አንቺን በዛ እድሜ ትዳር ውስጥ መክተት ማለት ምንም የመንዳት እውቀቱ እንኳን ለሌለው ሰው መኪና መሪ ማስጨበጥ ማለት ነው። መኪና ጋቢና እንኳን ቁጭ ብሎ የማያቀን ሰው ንዳ ብለሽ ቁልፍ መስጠት ማለት ነው። ምን ነው የሚፈጠረው? እንዴት ነው የሚነዳው? እንዴት ነው መሪ የሚቆጣጠረው? እንዴት ነው ፍሬን ተቆጣጥሮ የሚሄደው? እንዴት ነው ነዳጅ ተቆጣጥሮ የሚሄደው? ገደል ነው የሚገባው። ምንም ጥያቄ የለው። እንደዛ ነው የደረሰብሽ አንቺ።